ጽናት ናት። ምን? የቷ ጽናት? እቺ አንተ ቤት ሰራተኛ ናታ። ብታይ በህልሜ የመጣች አላስተኛለች። ኮረንት ያዘ ማለት አንተ ሲጀመር ያየኸውን ነው እንደምትወደው? ይኸውልህ ኪራ፣ የጽናት እኮ ይለያል። ብታይ እንቅልፍ አላስተኛለች። ይኸውልህ ተመልሰህ ተኛና በህልም ያት። በሆነ መቼም አታገኛትም። እሺ። ሰላም እንደምናችሁ የጽናት ቤተሰብ ተከታታዮች፣ ሰላማችሁ ይብዛ በያላችሁበት። እንግዲህ እንደምታዩት ኮረንቲ የያዝህ ብሏል ኪራ። ኮረንቲ የያዝህ ብሏል አቶ ሄኖክ። በእውነቱ ለመሆን አይጥ ለመሞቷ የድመት አፍንጫ ታሸታለች ነው የሚባለው እና ፍቅር እንደያዘው ከጽናት ለኪራ ነግሮታል ማለት ነው። ለመሞት አስበሃል ማለት ነው፣ በእውነቱ ማለት ነው። እንደምታዩት ሄዶ በሌሊት ከተኛበት ነው ፍቅር ይዞኛል ከጽናት ብታይ በህልሜ እየመጣች ነው ብሎ የነገረው ማለት ነው። ኪራ ደግሞ ሰዓት ለብሶ ሰዓት ጎርሶ ነው በቃ ጽናትን ሄዶ በቤቴ ውስጥ ምንም ነገር እንድታደርጊ አልፈቅድልሽም ምናምን ያለው በማታውቀው ነገር ነው። በማታውቀው ነገር ምንም ነገር እንድታደርጊ አልፈቅድልሽም ምናምን፣ ያው ቀናት ነው፣ ተናዶ ተበሳጭቶ ነው ማለት ነው። ታዲያ ሄኖክ ይሄንን ምን ብሎህ ነው ምናምን ስትለው ሄኖክን መታን ጽናት በጥፊ መታዋለች ማለት ነው። ለአንተ ጥፊም ሲያንስህ ነው እውነት ለመናገር ሄኖክ ማለት ነው። ጥፊም ሲያንስህ ነው ለአንተ እና የሆነ ልንጃ ስንት ሴት እንደዚህ እንደሚያደርግ ይሄ ሄኖክ የተባለ ልጅ ማለት ነው። እና ሀሴት የምትባይ ግለሰብ ግን ደሜን እያፈላቸው ነው ማለት ነው። መርዝ ምንም ነገር አድርጊ ቢላት እያደረገች ነው ያለችው። መርዝም ቢሆን እኮ በቃ አጠጥታታለች። እና ደግነቱ ግን ለሱም ነው ያደረገችው። እና እሱም ሄዶ ክፍሏ ውስጥ በዛው ሲጋደም እሱን ባየበት ቅጽበት ነው በቃ ቤቱን ጥሎ የወጣው ሄኖክ ማለት ነው። ሄኖክና ጽናት አንድ ላይ ተኝቶ በማየቱ ነው ቤቱን ትቶ የወጣው ማለት ነው። ኪራዬ ያው በማያውቀው ነገር ነው እየተሰቃየ ነው። ምንም በማያውቀው ምንም ባልገባው ነገር ማለት ነው። ጽናት ግን በእውነቱ እያስጠላሽኝ ነው። አሁን ላይ በጣም እያስጠላሽኝ ነው። ምክንያቱም እውነቱን ማወቅ ይገባዋል ኪራ። እውነቱን ልትነግር ይገባል። እና እውነቱን ሰምቶ እንትን ቢባል ከዛ ውጭ ደግሞ ከራቅሽም ደግሞ ቤቱን ትተሽ አንቺ መውጣት አንቺ መራቅ ያለብሽ ማለት ነው። ምክንያቱም ይሄ ልጅ በማያውቀው ነገር እየተጎዳ እየተሰቃየ ነው ያለው ማለት ነው። ውድ ቤተሰብ እስኪ አስተያየት ሀሳባችሁን ስጡበት። ትናገር የምትሉ ማለት ነው፣ እውነታውን ትናገር፣ ከዚህ በላይ ኪራ መጎዳት የለበትም የምትሉ እስኪ ሀሳብ አስተያየታችሁን ስጡበት። እኔ ትናገር ባይ ነኝ። ካልሆነ ግን ስልኩን አፈላልጉልን። እኛው ራሳችን እንንገረው በቃ እኛው ራሳችን ምክንያቱን እንንገረው። ጽናት እንዲህ የምትሆንበትን ምክንያት ማለት ነው። እና እያሳዘነኝ ነው ኪራዬ፣ በጣም እያሳዘነኝ ነው በእውነቱ ማለት ነው። አሁንስ በፊት በሰራው ጥፋት እየተቀጣ ነው ያለው በእውነት ማለት ነው። እና ሀሴት ደግሞ ራቂ ከእንደዚህ አይነት ተንኮል። ከሄኖክ እንደዚህ ጥሩ ነገር አያሳስብሽም፣ ጥሩ ነገር አያሰራሽም። ስለዚህ ከእንደዚህ አይነት ተንኮል ክፋት ራቂ ብዬ ያስባለሁ ማለት ነው። በነገራችሁ ላይ ፍቅር ይዟታል ከኪራዬ ፍቅር ይዟታል። በእውነት ፍቅር ይዟታል። እንደዛ ነው የተረዳሁት በቃ። እና አፈፍ እንዳታደርግልሽ ጽናት ተጠንቀቂ። አፈፍ ታደርግልሻለች እውነቱን ካልተናገርሽ። አንቺ ስትንከራፈፊ እውነቱን አውቆ
አንቺን ቢያገባ ይሻልሻል። ከዛ ውጭ ግን አንቺ ስትንከረፈፊ እሱ ሀሴትን እፍፍታ ያደርጋል። ሀሴትም ታፍሰዋለች፣ እፍፍ ታደርገዋለች ማለት ነው። እና በጣም ነው የሚደብረው። ግን በእኔ ምክንያት ነው ቤቱን ትቶ የወጣው ምናምን ያለችበት ምክንያት እኔ ምንም ሊገባኝ አልቻለም ማለት ነው። ለምንድን ነው እንደዛ ያለችው? ሀሴት እንዴት እንደዛ ልትል ቻለች? ኪራ ባሷ ምክንያት ቤቱን ትቶ እንደሚወጣ እንዴት እንደዛ ልታስብ፣ እንዴት እንደዛ ልትሆን ትችላለች? እሱ ነገር ምንም አልገባኝም ማለት ነው። ኤኒዌይስ ግን እንደርስበታለን። ግን በአሁኑ ይመስለኛል ጽናት ኪራ ወደ ቤቱ ከተመለሰ እውነታውን የምትናገር ይመስለኛል። እውነታውን ትናገራለች ብዬ አስባለሁኝ ማለት ነው። ምክንያቱም የሆነ ብቻ እሱ ይመለስልኝ እንጂ የማደርገውን እኔ አውቃለሁ ብላለች። ስለዚህ ልትናገር የወሰነች ልትናገር ያሰበች ይመስለኛል። እንደዛ ነው የተረዳኋት ብዬ አስባለሁ። ግን በአሁኑ ኪራ እኔ እንጃ እንዴት እንደሚመለስ ቶሎ ምናምን አላውቅም። ናሆሚ በጣም ነው ያሳዘነኝ። ጓደኛዬ አንዴ ድምፅን በሰማሁ ምናምን ሲል አልረዳህ ብዬ ነው መቼም አይረዳኝም ብለህ ነው ትተኸኝ የወጣህ ምናምን አለ። እውነት አሳዘነኝ ማለት ነው። እና እስኪ ፋሚሊ ሀሳብ አስተያየታችሁን ስጡበት ማለት ነው። በዛውም ላይክ እና ሼር ሰብስክራይብ እያደረጋችሁ በቅንነት አይከፈልበትም። መልካም ጊዜ